የዳስ በዓል ሌላኛው ስሙ የደስታ በዓል 8 የደስታና ፍንጥዚያ ቀናት ይላል። እቺን ትንሽ ልንገራችሁና ወይም 7ን ካከበሩ በማግስቱ ሌላ የዚህ የበዓሉ የዝግጅቱ ይህን ኮንፈረንስ እንደጨረሳችሁ 16 ቀን በ17ኛው ቀን ሌላ ምስጋና በህይወታችሁ ይደራረብባችኋል። you are lucky ለምንድነው እንዴት ተቀበላችሁ ራእዩን? ለምንድነው የዳስ በዓልን የምታከብሩት? ዋይ ፋሲካ ወዴት ሄዶ ነው ዋናው? ስንት አቤት ብናወራ የዳስ በዓል በአዲስ ኪዳን የሺው ዓመት መንግስትን ይወክላል። የሺህ ዓመት መንግስትን ይወክላል። እዚህ ላይ ጉድ ነው የምነግራችሁ። እንግዲህ በዳስ በዓል ላይ ሊያከብሩ ወይም በዓሉን ለማክበር ህዝቡ ሲሰባሰብ እዚህ ጊዜ እግዚአብሔር በእጁ ሳምቲንግ ያልሰጠው እግዚአብሔር ያልባረከው እርሻው ፍሬ ያልሰጠው አንድም ሰው የለም። በእስራኤል መካከል አንድም ሰው የለም። ከነጋር አንድ ሰው እስኪ አንድም ሰው የለም ብሎ የበዓሉ የመለኮታዊ የመገለጥ ትርጉም ምን ማለት ነው? እግዚአብሔር ያልባረከው አንድም ሰው የሌለበት በዓል። ይህ በዓል ደግሞ የምስራች እዚህ ቤተክርስቲያን ኢትዮጵያን ወክላችሁ ተቀበሉ። በጌታም በራስም ፍቅር ሁላችሁንም ሰላም ይላል። ጌታን እናመሰግናለን። በጣም ደስ ብሎኛል። አጭር እናመስግን፣ እንጸልይ ለቃሉ። እግዚአብሔር እናመሰግናለን። አንተ ብቻ መልካም ነህ፣ ከፍ በል። ቃልህን አስተምረን በኢየሱስ ስም አሜን አሜን። እሺ የእግዚአብሔርን ቃል አብረን እንነጋገራለን። መጽሐፍ ቅዱስ የያዛችሁ ኦሪት ዘሌዋውያን 23 ከቁጥር 34 ላይ ያለውን ክፍል እናነባለን። 34 እስከ 36 አጭር ቁጥር ነው የምናነበው። ሐሳቡ በዛ ዙሪያ አብረን የምንነጋገር ይሆናል። ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 34 ገጽ 100 ብቻ። አዲሱ ትርጉም አይደለም፣ ገጽ አይመሳሰልም። ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 34። እንዲሁ ከላይ ለማስታወስ ያክል ያወጣችሁ ሰዎች ከቁጥር 26 ጀምረን አብረን እናንብበው። እግዚአብሔር ሙሴን እንዲህ ብሎ ተናገረው። በዚህ በሰባተኛው ወር 10ኛው ቀን የማስተስሪያ ቀን ነው። የተቀደሰ ጉባኤ ይሁንላችሁ። ሰውነታችሁን አስጨንቋት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ። በአምላካችሁም በእግዚአብሔር ፊት ማስተስሪያ ይሁንላችሁ ዘንድ የማስተስሪያ ቀን ነውና በዚያ ቀን ሥራ ሁሉ አትስሩ። በዚያም ቀን የማይዋረድ ሰው ሁሉ ከሕዝቡ ተለይቶ ይጥፋ። በዚያም ቀን ሥራ የሚሰራውን ሰው ሁሉ ከሕዝቡ መካከል አጠፋዋለሁ። ሥራ ሁሉ አታድርጉበት። በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የዕረፍት ሰንበት ይሁንላችሁ። ሰውነታችሁንም አዋርዱ። በወሩ በ9ኛው ቀን በማታ ጊዜ ከማታ ጀምራችሁ እስከ ማታ ድረስ ሰንበታችሁን አድርጉ ይልና 33 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። በመጀመሪያው ቀን የተቀደሰ ጉባኤ ይሁን። የተግባር ሥራ ሁሉ አታድርጉበት። 7 ቀን ለእግዚአብሔር የእሳት ቁርባንን አቅርቡ። በ8ኛውም ቀን የተቀደሰ ጉባኤ ይሁንላችሁ። ለእግዚአብሔርም የሚቃጠለውን ቁርባን አቅርቡ። ዋና ጉባኤ ነው። የተግባር ሥራ ሁሉ አታድርጉበት ይላል። የጠቀስኩላችሁ 34 ለእስራኤልም ልጆች እንዲህ ብለህ ንገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል ይላል። የእግዚአብሔር ስም የተመሰገነ ይሁን። እሺ ጌታን እናመሰግናለን። ቶሎ እንነጋገራለን። ስንነጋገር ይሄ የነፍሳችን ክፍል ስሜት፣ ፈቃድና ዕውቀት የሚባል አለ። በእነነት በራስነት በነ እችላለሁ ይህንን ፈጽም ያለው በሚል ትንሽ ትዕቢት ይታይባታልና በሰው ሁለንተና ላይ
ለእግዚአብሔር ክብር የማይሆን ሰውን በእንዲህ ስሜት እንዲቆም የሚያደርገው ያ ክፍል ነውና እሱ ሳይሆን ልክ መጥመቁ ዮሐንስ እኔ ላንስ እሱ ልልቅ ይገባል እንዳለ በችሎታ በእውቀት በትምህርት የራሳችንን ይሄ ሶፊስቲኬትድ የሆነ ማንነት ይዘን አይደለም በእግዚአብሔር ፊት የምንሆነው እኛ ባዶ ሆነን እንቀርባለን ከዚህ ክፍል እግዚአብሔር ያስገርመናል አሜን እግዚአብሔር ያስገርመናል ኦልራይት ስለዚህ ዝቅ ብለን ተዋርደን ራሳችንን ባዶ አድርገን እኔ አሁን እንደዚህ ቢሆን ደስ ይለኛል ምን እንደምናገር ራሱ አላውቅም በእኔ ምን መናገር እንደምችል ሙሉ በሙሉ የሚያውቅ መንፈስ ቅዱስ አዋቂ ነው እና በእንዲህ ስሜት ሆነን እግዚአብሔርን ቃል እንማማራለን ከምንም ነገር ነፃ ሁኑና እግዚአብሔር በእውነት ዛሬ ያስገርመናል ኦኬ ስለ በዓላት ወሳኝ ነጥብ ሐሳቦቹን ላንሳላችሁና ዛሬ የመጀመሪያው ቀን ከሆነ እንግዲህ አይ ዶንት ኖው እድለኛ ነኝ ብዬ ላስብና ይህን እድል ቅድሚያ የሰጠኝን እግዚአብሔርን በመቀጠል አፖስቶል ፍልሞንን እያመሰገንኩኝ በደንብ እንዲሰሙኝ ይፈልጋለሁኝ ወሳኝ ሐሳቦቹን ከፋፍዬ አስቀምጥና በዚህ ላይ ቀጥለው የሚያገለግሉ አገልጋዮች እግዚአብሔር እንደሰጣቸው ጸጋ የሚያገለግሉ ይሆናል የዳስ በዓል ነው እንግዲህ የዚህ የ16ቱ ኮንፈረንስ ጽንሰ ሐሳቡ ነውና ስለ በዓላትና ስለ ዳስ በዓል ትንሽ ነገር ላንሳላችሁና ቀሪውን እናንተ የሚጨርሱት የሚታገለግሉት ይሆናል ኦኬ ያነበብነው ከዘሌዋውያን 23 ሲሆን የመጽሐፉን ሐሳብ የሚመለስበት ይሆናልና በዓላትን ስንመለከት 7 እስከ 9 በዓላት አሉ ይሄ በይዘት ይጠናል ለምን 7 ይባላል ለምን 8 ይባላል ለምን 9 ይባላል የሚለውን ትንሽ ማየትና አሰሳ ማድረግ ይጠይቃቸዋል እኔ ያለኝን በሙሉ መረዳተን በዚህ ሐሳብ 30-40 ደቂቃ ውስጥ ማስቀመጥ ስለማልችል እንደ ሪስ ያዙትና እናንተ ከፍላችሁ አጥኑ ቀጥሎ ያለውን የተወሰነውን የምናይ ይሆናል ከዛ የሚገርማችሁ በአመት በዓላት ሲከበሩ አሁን ይሄ የዳስ በዓልም በአንደኛው ወር በሶስተኛው ወርና በሰባተኛው ወር ነው የሚከበሩት በዓላት እነዚህ አመቱ ከመቼ ነው መቆጠር የተጀመረው የሚባል ቴዎሎጂካሊ ጥናት አለ እሱ ትንሽ እንዳይከብደን ይቀመጥና እኔ ሲናገር የሚከብድ የሚያለፋ የሚያስጨንቅ ሰው በጣም ግልጽ ቀለል ባለ መልክ ባቀርብላችሁ ደስ ይለኛል እንደ ሐሳብ የምትጽፉ ሰዎች ቶሎ ጨር አድርጋችሁ እንድትይዙ ነው ሶስተኛው ምንድነው በዓላት ጋር በተለይ ይሄንን አሁን ዳስ በዓልን ለማየት ጥሩ የሚሆንላችሁ በዓላት የጸደይና የበልግ በዓላት አሉ የክረምትና የበጋ ማለት ነውና አሁን የዳስ በዓል የምንድነው የመቼ ነው የሚለውን ትንሽ ማነሳላችሁ ይሆናል ለምን የሚለውን አጭር ሐሳብ አንስቼ ሌላ ነገር ውስጥ ነው የምንገባው ዙሪያ ላይ የምንነጋገረው ከዛ ሰልፉን ለመንፈስ ቅዱስ ለቀን እሱ እንደወደደ ይመራናል ለምሳሌ ከ7 እስከ 9 ካልኳችሁ 8ቱ በዓላት ብዬ ሌሎችንም መሐላ ያስገባላችኋለሁ የሰንበት በዓል አለ የቂጣ በዓል አለ አሁን መጽሐፍ አችሉም እኔን አይ ቲንክ ማግኘት እንድትችሉ አመቻችላችኋለሁ ችግር የለውም ዋናው ሐሳቤ ስላይደለ ልፍጠንና የመከር በዓል አለ የፉሪም በዓል አለ የመቅደስ መታደስ በዓል አለ አትጨነቁ ለመጽሐፍ ካስፈለገ ትንሽ ኖት ይሰጣችኋለሁ በአፖስቶል በኩል የመለከቶች በዓል አለ የመስተሰሪያ በዓል አለ ከዛ የዳስ በዓል አለ ይላል ቂጣ በዓል ውስጥ ፋሲካ አለ ፋሲካ ዋናውን ነው የሚይዘውና ትንሽ ማነሳላችሁ የሚጠቅማችሁ ከሆነ ከቻላችሁ እንድትይዙልኝ እንደው አላበዛባችሁም ፋሲካ የሚለው ፔሳ ይላል በዕብራይስጥ ፔሳ ሲሆን የቂጣ በዓል ደግሞ ማጾት ብለው ነው የሚጠሩትና አስ ኤግዛምፕል ያዙና በዋናነት እንድትይዙልኝና እንድታውቁት የሚፈልገው ዋናው ሐሳብ ጋር ደርሻለሁኝ የዳስን በዓል ነው ማነሳላችሁና የዳስ በዓል እንግሊዘኛው ሲናገር ፊስት ኦፍ ታበርናክል ይላል ይሄኛው በግዕዙ ተጠቅሷል አግኝታችሁ ከሆነ በዓለ መጸለት ይላልና ዕብራይስጡ ሱኮት ይላል እስከ ጉባኤ ከነጋር የዳስ በዓል እንላለን የዳስ በዓል በዕብራይስጥ ሱኮት ነው በሉ እስኪ ሱኮት በሉ እስኪ ፕሮናውንስ አድርጉ ሱኮት አንድ ቃላት አውቃችሁ ብትወጡ ይጠቅማችኋል ሌላውን አትጨነቁ ሱኮት በዕብራይስጥ ሱኮት ይባላልና
እንደዚህ ስናጠና ለምሳሌ አማርኛችን ትንሽ ሲያጥርብን እኛ ወደ እንግሊዘኛው ከጀቢ ኢዚ ወርልድ አምፕሊፋይድ ኤብራይስጥ እና ግሪክ የሚባሉ ሄደን የምናያቸው አሉና በተጻፈበት እንዲገልጽልን ነው እንጂ ምንም ልዩነት አይኖረውም። ይሄንን ስላችሁ ቋንቋ ሁሉ የውድቀት ውጤት ስለሆነ አይበላለጥም። ይሄ ፖለቲካ አይደለም። ከፖለቲካ ባሻገር የእግዚአብሔር ሕግ ነው፣ የውድቀት ውጤት ነው። በሰማይ የምናወራው አዲስ ቋንቋ አለና ስንሄድ በሱ እንግባባለን። እግዚአብሔር ይመስገን። አሜን። ይህን ያልክል ካልኳችሁ ይሄንን ያዙና በእንግሊዘኛ ነገርኳችሁ፣ ግዕዙን ዕብራይስጡን አነሳውላችሁና ይሄንን በአእምሯችሁ ያዙልኝና ስለ ዳስ በዓል ትንሽ ነገር ዳስ በዓልን አሁን ነጥዬላችኋለሁ። ሱኮት ብያችኋለሁ። ስለ ሱኮት ትንሽ ነገር ላንሳላችሁና ሱኮት በዓል የሚለው በሌላው መልክ አይደለም፣ ሌላኛው ስሙ የዳስ በዓል ሌላኛው ስሙ የደስታ በዓል። ኢየሱስ ጌታ። የምን በዓል ነው? የደስታ በዓል ነው። ሌላኛው ስሙ ትንሽ እንደው እኔ የምናገረውን ተከታተሉልኝ። 8 የደስታና የፍንጥዚያ ቀናቶች ይላል። 8 እዚህ ጋር የተጠቀሰው 8ን ሆን ብዬ ነው የጠቀስኩት። ኦኬ ቴንክ ዩ። 8 የደስታና ፍንጥዚያ ቀናት ይላል። እቺን ትንሽ ልንገራችሁና ወደ ሐሳብ ያልፋለሁኝ። እዚህ ጋር 7 ቀን የሚል ቅድም አፖስቶል ሲያነብ ሰምታችሁ ይሆናልና እዚህ ጋርም 7 ይላል። እኔው ነኝ 8 ያረኩት። ለምን 8 እንዳልኩ ልነግራችሁ ነው። ኢየሱስ ጌታ ነው። አንድ በረከት በዚህ መካከል ልባርካችሁ። 16ቱን ቀን በደስታ አምልካችሁ በ17ኛው ቀን ወደ ሐዘን አገቡም። አሜን። ደስታችሁ ጸንቶ ይቀጥላል። አሜን። ቴዎሎጂካሊ በዓላትን ስናጠና እንደዚህ ይላል። 8 ቀን በዕብራይስጡ አሁን ለመያዝ ስለሚከብዳችሁ ይቅርባችሁና 8 ቀን የዳስ በዓል ካከበሩ በኋላ 8 ቀን ወይም 7 ቀን ካከበሩ በኋላ ቁጥሩን ተውትና እዛ የተጠቀሰውን ያዙ እኔ ለማስተማር እንዲያመቸኝ። 8 ቀን ካከበሩ በኋላ 9ኛው ቀን ሌላ የምስጋና ቀን ነው የሚሆንላቸው እስራኤላውያን። ወይም 7ን ካከበሩ በማግስቱ ሌላ የዚህ የበዓሉ የዝግጅቱ ስሙኝ፣ በማግስቱ በቃ ዛሬ ጨርሰናል ሲባል በማግስቱ ምን ልኮን ነው አይባል። በማግስቱ ሌላ የምስጋና በዓል ነው የሚጠብቃቸው። እንደው ብዬ ባላውቅም ላስቸግራችሁ፣ ቀኝ እጆቻችሁን እንደመቀበል ወደ እኔ ዘርጉ እስኪ። ይህን ኮንፈረንስ እንደጨረሳችሁ 16 ቀን በ17ኛው ቀን ሌላ ምስጋና በህይወታችሁ ይደራረብባችኋል። ሆኖላችኋል። ኦልራይት አፖስቶል ዩ አር ላኪ። ለምንድን ነው እንዴት ተቀበላችሁ ራእዩን? ለምንድን ነው የዳስ በዓልን የምታከብሩት? ዋይ ፋሲካ ወዴት ሄዶ ነው? ዋናው ስንት አቤት ብናወራ ትንሽ የበስራ ሆኖብኛል ስለ በዓሉ ሲሰማና፣ ግን አንድ ምስጢር ልንገራችሁ። ዩ አር ላኪ ምን እንደሆነ ታውቃላችሁ? ከበዓላት ሁሉ መጨረሻ ላይ የሚከበረው የዳስ በዓል ነው። ኦ ያ መቼ የሚከበረው? መጨረሻ ላይ። ለምን? ቆይ በዓላትን ትንሽ ልንገራችሁ። ፔሳ፣ ማጾት፣ በኩሪም፣ ሻባኦት፣ ሮሻሻናና ዮም ኪፑር ይባላልና ሮሻሻና ማለት አሁን ይሄ ትምህርት ካልሆነ አሁን ለጉባኤ ይከብዳልና የሚከበርበት ይዘት አለና፣ ግን ዋናው ጋር ሲሄድ የዳስ በዓል ዋና ጉባኤ የሚሰበሰብበት ነው። በዋናነት ፎከስ የሚያደርገው ዋና ጉባኤ ላይ ነው። ስታነቡ ከስር የተጠቀሱ በዓላት አሉ፣ ግን እነን አንድ ግብ ይመታላችኋል፣ አጠራላችኋል፣ ግልጽ አደርግላችኋለሁ፣ ችግር የለም። የዳስ በዓል በአዲስ ኪዳን የሺው ዓመት መንግስትን ይወክላል። የሺህ ዓመት መንግስትን ይወክላል። የሺህ ዓመት መንግስትን ነው የሚወክለው። እዚህ ላይ ጉድ ነው የምነግራችሁ። እንግዲህ እግዚአብሔር ሆይ በህዝብ ፊት ሲቆም ስለዚህ ሐሳብ ምን ልበል ብዬ በቃ አውርተናል። እኔና ዘመዴ አውርተናል። እኔና ታላቅ ወንድሜ ኢየሱስ ተነጋግረናል። ኢየሱስ ታላቅ ወንድሜ ነው። በግልጽ ነው የምናወራው። ስለዚህ በደንብ እናነሳለንና የመጨረሻው የሺው ዓመትን ነው የሚወክለው የዳስ በዓል።
ቅድም አፖስቶል ያነበበበትን ዘዳግም ክፍልን ካስታወሳችሁ በእግዚአብሔር ፊት ለበዓሉ ስትመጡ ይላል ማንንም ሰው ባዶ እጁን እንዳይታይ ይላል። ዋት ምን ማለት ነው? መባይዛችሁ ነው አስራት በኩራት ኖ እሱ ላይ ፎከስ ነው እኮ ነገርየው ነው። ግን እሱ አለኝ የለኝም አይደለም። አለኝ የለኝም ብዙ ነው ጥቂት ነው ከሚለው አይኖቻችሁን አንሱና የዳስ በዓል ማለት ትልቁን ስዕል የማሳያችሁ በዳስ በዓል ላይ ሊያከብሩ ወይም በዓሉን ለማክበር ህዝቡ ሲሰባሰብ እግዚአብሔር ከበዓሉ ቀድሞ በቂ ጊዜ ሰጥቷቸዋል። በዚህ ጊዜ እግዚአብሔር በእጁ ሳምቲንግ ያልሰጠው እግዚአብሔር ያልባረከው እርሻው ፍሬ ያልሰጠው አንድም ሰው የለም በእስራኤል መካከል አንድም ሰው የለም። ከነጋር አንድ ሰው እስኪ አንድም ሰው የለም በሉ እስኪ ኦያ ይውላችሁ ጠቅላላ በእስራኤል ህዝብ መካከል ሚሊዮንስ የሚቆጠሩ ከግብጽ ጉዞ የጀመሩ መንገድ ላይ ካሉት መካከል ከቆጠራው ከተጀመረበት እስከ በዓሉ ቀን ድረስ እግዚአብሔር ያልባረከው አንድም ሰው በህዝቡ መካከል አልነበረም። አንድም ሰው አልነበረም። ደግሞአለሁ አንድም ሰው አልተገኘም። አንድም ሰው አልተገኘም። ብፈለግ ብገላበጥ ብጣራ መዝገብ ብታይ ማሳው ብፈተሽ አካውንቱ ቼክ ብደረግ ካዝናው ሳጥኑ ብታይ ቤቱን ዝም ብለን ድንገት ሄደን ሰደንሊ ቪዚት ብናደርግ እግዚአብሔር ያልባረከው አንድም ሰው የለም። የበዓሉ የመለኮታዊ የመገለጥ ትርጉም ምን ማለት ነው? እግዚአብሔር ያልባረከው አንድም ሰው የሌለበት በዓል። ይህ በዓል ደግሞ የምስራች እዚህ ቤተክርስቲያን ኢትዮጵያን ወክላችሁ ተቀበሉ፣ ኢትዮጵያን ወክላችሁ ተቀበሉ። በዚህ ህዝብ ላይ እኔ አውጃለሁ ከዚህ በዓል ማግስት ላይ በህይወታችሁ በአይምሮ በልብ በጤንነት በሞገስ በኑሮ በእርካታ በትዳር በልጆቻችሁ በስራ በትምህርት በሁሉም ነገር እግዚአብሔር ያልባረከው አንድም ሰው እስከማይገኝ ድረስ አሜን በለኝ ሆኖልሃል። አሜን በለኝ ሆኖልሃል። አሜን በለኝ ሆኖልሃል። ቁጭ በሉልኝ። እግዚአብሔር አያምንበትም የለኝም አያውቅም። እግዚአብሔር ከዚህ እስከ በዓሉ ቀን ድረስ ሰርቶ ጨርሶ ባዶ እጅ አትምጡ ይዛችሁ ነው ይላል። ከዛ ምን ይዘን እንሂድ ብለው ህዝቡ ወደ ጓዳና ወደ እርሻው ወደ ጎተራው ወደ ሁሉ አቅጣጫ ዞር ሲል ሙሉ ነው። ትንቢት this is prophesy ሙሉ ነው። እኔ እናገራለሁ ሙሉ ነው። አንድ አውጅ ጉባኤ ከነጋር ሙሉ ነው በሉ እስኪ። ኢየሱስ ጌታ ነው። እንዴት ደስ ይላል። ሙሉ ነው። ምን ይዤ እቀርባለሁ? ምን ይዤ እሄዳለሁ? በቃ አንድ ልጨምር በቃ በዓሉ ላይ ሲሄድ ይዤ የሚሄደው የለኝም ብሎ ብድር የሚሄድ እስራኤላዊ የለም። በዓሉ ላይ ብድር የተመታ ነው። ዱቤ የተመታ ነው። እዳ ይዞ ወደ በዓሉ መምጣት አይቻልም። በዓሉ የምን በዓል ነው? በሙላት የምትቀርቡበት በዓል ነው። በሙላት የምታመሰግኑበት በዓል። አንዴ እስኪ ሙሉ ነው በሉ። ኤሳውና ያዕቆብ በተጋጩ ጊዜ ያዕቆብ ሽሽት ሄዶ ሲመለስ ያዕቆብ በሽሽት የሚያምን ነው። በሽሽት ነው የሚያመልጠውና እንዳይሸሽ ቀኝ እግር ጭኑን ሹልዳ መጥቶ አደነዘዘው እግዚአብሔርና መሮጥ አይችልም። እንደዚህ ነው መራመደው ያዕቆብ። እንደዚህ ማምለጥ አይችልም፣ መሮጥ አይችልም። ቀኝ እግሩ አይሰራም። የሰው ሳይንቲፊካሊ ባላንሱ ጭኑና አውራጣቱ ላይ ነው የሰው ህይወት ባላንስ ያለው እና
ባላንስ ማድረግ አይችልም፣ መሮጥ አይችልም። ከኋላ በኩል ገደላ ገደል ነው። ሚስቶቹ፣ ልጆቹ፣ ሰራዊቱ እዚህ ነው። በቃ አደነዘዘው። መሮጥ በማይችልበት ጊዜ ኤሳው ደግሞ 400 ሰራዊት አሰልፎ መጣበት። አሁን እንዴት ያምልጥ? እና እግዚአብሔር እንደዛ አለው፣ በቃ ያንተ አቅም አለቀ። አው እኔ አሁን አቅም ይሆንልሃል። የያዕቆብ አቅም የማምለጡ ችሎታ ብልጥነቱ የመጨረሻ ሲያበቃ እግዚአብሔር እንደዚህ ያለ፣ አሁን ያነከስክ ነው ማምለጥ አችልማ። በቃ ዝም በእኔ አቅም ይሆንልሃል። የሆነ ነገር የዳስ በዓል ልነግራችሁ ነው ዛሬ። እና በሶስት ክፍል ሰራዊት በረከትን ከፍሎ ብዙ መቶ በጎችን ስጦታ ለኤሳው። የማን ነው ላንተ ስጦታ? ኤሳው እንደዚህ ያለ አያል ምንድነው ሲል ብዙ አለኝ እኔ ብዙ አለኝ። የት አሳድራቸዋለሁ? ይሄ ሁሉ በግ ወዴት ይገባል? ወንድሜ እኔ ብዙ አለኝ። በቃ እኔ ብዙ አለኝ። የት አስቀምጣለሁ? ይሄን ያንተ ይሁን። እኔ ብዙ አለኝ። አውጭ ከነጋር እኔ ብዙ አለኝ በለስ። ኧረ ተቀበሉ። እኔ እኔ እዚህ ቤተክርስቲያን እንዲህ ይባላል። ይሄ ጉባኤ እኔ ብዙ አለኝ ይላል በጌታ በኢየሱስ ስም። ከአሁን በኋላ ተጨንቆ ምቅበዘበዝ ሳይሆን ሁሉም አፖስትል አቤት እኔ ብዙ አለኝ። ምን እንዳደርግ ትፈልጋለህ? በዚህ ቤተክርስቲያን ላይ ምን ላድርግልህ? እኔ ብዙ አለኝ። በኢየሱስ ስም ይሄ ይሆንባችሁ። You may take it. Thank you. እግዚአብሔር in the beginning የሚለው በረሸት ባራ ኤሎሂም ይላል ዕብራይስጡ። በረሸት ባራ ኤሎሂም። እስኪ በረሸት ባራ በሉ። ቀላል ነው። በረሸት ባራ በሉ እስኪ። ኤሎሂም in the beginning God የሚለው ነው። ጀሆቫ የሚለው ነው የምነግራችሁ። በረሸት ባራ በመጀመሪያ ስትመለከቱ እግዚአብሔር በአእምሮው በስብዕናው in the realm of spirit በመንፈስ ዓለም ሰውን ሊፈጥር ፈልጎ ፍጥረታትን ሁሉ ፊኒሺንጉን ጨርሶ ኤደን ገነት የለም የሚባል ነገር የለም። ወይ በአማርኛ ልንገራችሁ መሰለኝ የለም የሚባል ነገር በአማርኛ ምንድነው እሱ? የለም የሚባል ነገር የለም አድርጎ አዳምን አመጣና ይኸው ኑርበታል። ይሄ ሁሉ የማን ነው? ይሄ ሁሉ የማን ነው? ገና መነሻ ላይ ለሰው እግዚአብሔር ሲፈጥር ሰውን የለም የሚባል ቃላቱን እንዳያውቅ አድርጎ ሁሉን አሟልቶ ሲጀምርም በዳስ በዓል ጀመረ ይመስለኛል። እኔ ኦኬ ሰዓትን ለመጠቀም ትንሽ ነገር ልንገራችሁ። እግዚአብሔር ከረዳን ቶሎ እንጨርሳለን። አሁን የምትሰቡበት የምትማሩበት የሆነ የምትጽፉበትን አላስጨንቃችሁም። ጆሮአችሁን ብቻ ስጡኝ። እንደው የብሉይ ኪዳን ዳሰሳውን ከዘሌዋውያን ጭብጥ ሐሳብ ላርግላችሁና አጭር ዘሌዋውያን ጭብጥ ሐሳብ መልእክቱ ይቀመጥ። እሺ ማን ነው የጻፈው የሚለውን ሙሴ ነው። ከ25 ጊዜ ነው የተጠቀሰው እዚህ መጽሐፍ ላይ ከዚህ ጋር ተያይዞ የሚያነሳና ጀነራሊ ቶራን አይደለም ፔንታቶኒክን አይደለም። ፔንታ ማለት 5 ማለት ነው። ይሄ ሞኖዳይትራይት ቴትራፔንታ ሄክሳይፍታ ኦክታኒዮን ዴካ ከሚለው የመጣ ግሪከኛ ነው። እንትን እንዳትሉ ነው፣ ቀላል ነገር ነው። ቶራ ህግ ማለት ነው። በግዕዝ ኦሪት ተብሏል እና 5ቱ የሙሴ መጽሐፍት ነው። እዛ ጋር ቶታሊም ሳይሆን እዚህኛው ክፍል ላይ እስከ 25 ጊዜ ተጠቅሷልና ቀላል ነው ለመያዝ። የምትችሉትን ያዙ፣ ይሄ አያስጨንቃችሁ። ሌዋውያን ማን ናቸው የሚለውን ተናግሬ በቃ 4 ሐሳብ ተናግሬ ልጠቅልና ሌዋውያን ማን ናቸው? ሌዋውያን እቺን ስሙልኝ ይጠቅማችኋል። እኔ እንደው ከመተንበይ ከመስበክ ይልቅ ማስተማር ነው ደስ የሚለኝና ዛሬ መንፈሱ እንደሚያደርገን እንሆናለን። ሌዊ ማለት የተጠጋ የሚል ትርጉም አለው። ግን በዋነነት ላሳያችሁ ለምንድነው ሌዋውያን የተመረጡት? 2 ሐሳብ ላሳያችሁ። ሌዋውያን ርስት አልነበራቸው። በእስራኤል ሁሉ ተበትነዋል። በየነገዱ ውስጥ ሁሉም ነገድ ውስጥ ነው ያሉትና ዋይ ሲባል ሌዋዊ ሙሴ
እናቱም ሌዋዊት አባቱም ሌዋዊ። ርስት ጋር ስትሄዱ ለ12ቱ ነገዶች ያዕቆብ ልበል 11 ርስት ነው ያዘጋጀው። 11ዱን ርስት ካወረሳቸው በኋላ ለሌዊ ግን ድል ፈንታ የለው፣ ርስት የለው። 11ዱን አወረሰና ሌዊ ጋር ሲመጣ ጨርሻለሁ እንደ የነሲል ያንተ ድል ፈንታ የሥራውት ጌታ እግዚአብሔር ነው አለው። ወይ ሲባል ሌዋውያን ሌዊና ስምዖን ባይዘው አመፀኞች ነበሩ። ሌዊ ሆኖ ለመጠራት እዚህ ጋር አንድ መልእክት ይጠቅማችኋል። ይሄን አልተውም መንፈስ ቅዱስ አትለፍ ስላለኝ። ሌዋውያን አመፀኞች ነበሩ። በዲና ምክንያት ምን እንደፈጸሙ ታውቃላችሁ? በሰይፍ ትኖራላችሁ ሰይፋችሁ የሚል ምርቃት እርግማን አይደል ምርቃት ነው የደረሰላቸው። ልበል የደረሰባቸው እንደው ፕሮናውንስ ማድረግ እንደሚችል አላውቅም። ሌዋውያንን አመፀኞቹን እግዚአብሔር አስተካክሎ የራሱ አደረገ። የራሱ ዕቃ እና እኔ ነኝ ርስታችሁ ብሏል። ምክንያቱም እንደ ርስት ከተቀመጡ በአመጽ ስለሚታወቁ የራሱ አድርጎ አመጻቸውን ነቅሎ ገንጥሎ አውጥቶ ንጹህ ሰው አድርጎ አቆማቸው እና ሞር መግደል ወደሚችለው ወደ ታቦቱ ቀርበው ማገልገል የሚችሉት ሌዋውያን ናቸው። ከካህኑ ከአሮን ዘርና ቤተሰብ ባሻገር ሌዋውያን ናቸው። ሞት የሚገባቸውን የሚገለውን እንዲያገለግሉ አደረጋቸው። ኦኬ በምን ልግለጽላችሁ? ሳውል የሚባል ሰው አለ አዲስ ኪዳን ላይ። ስሙ ማን ነበር? ከኋላ ጳውሎስ የሆነው ሐዋርያ ጳውሎስ የሚለው ማለት ነው። ቤተክርስቲያንን ያሳዳል፣ ያሳሽጋል፣ ቅዱሳንን ያስገድላል፣ እንዲሞቱ ይተባበራል። እስጢፋኖስንም ያስገደለው የተለመደውን ስራ ሊያስፈጽም ሲሄድ በብርሃን ተገለጠና አይኑን ማን የምታሳደኝ እኔ ኢየሱስ እንደዚህ ያለ ምን እንዳደርግልህ ትወዳለህ ያለው። ሂድ አናንያ ይነግራል። አናንያ ጋር ሳውል ሲመጣ አናንያ ጋር መንፈስ ቅዱስ ይመጣል ሳውል የሚባል ሰው ሲል የትኛው ሲል እሱ በኢየሱስ ስም